Amartisin Kanani. I am from KG to B. I have presentation for you about bee and the bear. One day, bear looks in his cupboard and then he can't find any honey. Oh no honey, he said. He goes to the forest to find some honey. He see in a tree the beehive. He sticks his paw into the beehive. Zzz, the bee flies out. Hey, bear, go away. That is not your honey. Oh, it says Mr. Bill. You lost your temper. You lost your temper. Yes, he said. Thank you for attention. ፍሌም በርተሬቻ ይባላል። የመጣሁት ከአቤከን አካዳሚ ነው። ክፍሌ ሁለተኛ ክፍል ላይ የግጥሜ ርዕስ እማ በወድሽ አብዝቼ በወድሽ እማ ለውለታሽ ወደር አጣሁልሽ ጊዜ የማይሽረው የሚኖር ዘላለም ፍቅርሽም የሚተካ በዓለም ላይ የለም። እኔማ ባዶ ነኝ እኔማ ያንቺ ነኝ ስልበኝ ምግቤ ነሽ ሲያመኝ መድኃኒቴ ነሽ እማ በፍቅር በጤና ኖሪልኝ እማዬ። ስላዳመጣችሁኝ አመሰግናለሁ። አንበሳ አገኛት። ከዛ ምን ፈልገሽ ነው ሲላት ምግብ እየፈለኩ ስትላት እኔም ምግብ እየፈለኩ ነው። ከዛ እኔ እሷ የሚበላ መስሏት ዛፍ ላይ ወጣች። ለእኔስ ኢትዮጵያ በውጭ ተወልጄ በውጭ እኖራለሁ። የትውልድ ሀገሬን በጣም እወዳለሁ። በክብር በምቾት ተንከባክባ እንደ እናት በነፃነት አየር በኩልነት ተራ ያደኩባት ሀገር ባለውለታዬ በልብ ያላት ስፍራ። ይህ እንዳለ ሆኖ ቃሌ ሳይቀየር ሌላ እናት አለችኝ በዚያ ሩቅ ምድር። ያጣች የገረጣች ደሃ ናት ይላሉ። እናት እኮ እናት ናት ደሃ ብትሆንም። ስላዳመጣችሁኝ አመሰግናለሁ። በሸለቆ ስንጓዝ ወዙ ተራራ የሚያፈስ አቤቱ ጌታ የአምላክ ስራ ስንቱ ይወራ ስንቱ ያውራ። ሄሎ ባመራት። ሄሎ ባርኮት. How are you? I'm fine, thank you. And you? I'm very fine. Oh, that is good. Do you know about monkey? No, I don't know about monkey. What is a monkey? A monkey is a wild animal. Where does a monkey live? A monkey lives on a tree. Where does a monkey eat? A monkey eats fruit. Thank you for information. You're welcome. Thank you for listening. በመጀመሪያ እጅት ሰስጠኝ ከልብ አመሰግናለሁ። ስሜ ማራሜት ዮናስ ይባላል። የመጣው ከአቤከን አካዳሚ ነው። ክፍሌ ሁለተኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ እናቴ ልውለድሽ። ገና ከጅምሩ ስትወልጂኝ አምጣሽ በስስት አነቡ እኛው ባይኖችሽ። እጆችሽ አቃፊኝ ከደረትሽ ገባው የልብሽን ፍቅር በትሬቻሽ ሰማው። መክፈል ስለማልችል ማንቺን ለታ የሁሉ ፈጣሪ የሰማዩ ጌታ አንዴ ቢፈቅድልኝ እንደው እሺ ቢለኝ እኔ እናቶኜ አንቺን በወለድኩሽ። ስላዳምጣችሁኝ አመሰግናለሁ። ስሜ ሊዲያ መስፍን ይባላል። የመጣሁት ከመድኃኔዓለም ትምህርት ቤት ነው። ስሜ ኑሐሚን ሰለሞን ይባላል። የመጣሁት ከቦሌ ቡልቡላ
ስለተሰጠኝ ከልብ አመሰግናለሁ። ስሜ ጌታ ጥበብ ይባላል። የመጣሁት ከአቤከን አካዳሚ ነው። አሁን የማቀርብላችሁ ግጥም የግጥሜ ርዕስ እናት። እናት አልኳት ስሟን አሳንሼ 9 ወር በሙሉ ስጋዋን ለብሼ። እናት ስትቆጣ ክፉ ትመስላለች፣ በሞት ስትለያይ ታሳዝነኛለች። የደሜ ጠብታ አጥንቴ ስባሪ እማወድሻለሁ ለዘላለም ነው። Jude Bellingham, Belio, Aurélien Tchouaménio, Valverde, Federico, Ada. በመጀመሪያ ይድር ስለተሰጠኝ ከልብ አመሰግናለሁ። ስሜ ኢክራም መሐመድ ይባላል። የመጣሁት ከአቤከን አካዳሚ የእናት ውለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። 9 ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔ ማሳደጓ። ለዳምጣችሁ አመሰግናለሁ። መክሊት አለማየሁ ኢቦን ሀብታሙ ስሜ ጸጋዬ ነው። ያኔ በለጋ ልጅነት ሳላውቀው ክፋት ደግነት እገፋርበሽኝ ባልቀልባ ጧት ማታ ሆዴ ሲባባ ልጄ ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ትካሻል አንቺን ከማን አወዳድሬ ላብልብ እንጂ አፍቅሬ አፍቅሬ እናቴን ከማን። ስሜ ያዲ ነብይ ይባላል። የመጣሁት ከአቤከን አካዳሚ ነው። የግጥሜ ርዕስ እና በመኖርሽ ፀሐዩ ይበርዳል አንቺ ስትኖሪ ግን ዝናቡም ይሞቃል ቀልዳቸውም ያስከፋል አንቺ ባለሽበት ዝምታም ያስቃል ተበልቶ ይርባል አንቺ ከጎደልሽ ጎዶሎም ይሞላል ሁሉም ቢሆን አንቺ ከጎደልሽ ሕይወት ትርጉም ያጣል። ስሜ ፌቨን በላይ ይባላል። የመጣሁት ከሁለተኛ ክፍል ነው። አሁን ማቀርብላችሁ ግጥም የግጥሜ ርዕስ አባዬ። የኔ ማንነቴ የመኖሬ ቃና አባዬ ባንተ እንጂ ሌላ ማን አለና። ለሰራኸው ስራ ላረከው ውለታ ላስተማርከኝ እውነት የመስራት ትልቅነት ቢኖር ዋጋ በተሰጠ ብድሬን ከፍዬ ልቤን በቆረጠ። ስላዳመጣችሁኝ ያመሰግናለሁ። እንግዲህ አጠገቤ በጣም ጎበዝ ልጅ አለች ደሞ ድመት በጣም ስለምትወድ እኔና ኢትዮጵያ አንዳንድ ድመት አለንና ልናስተዋውቃት ነው። የኔ ድመት ማን ትባላለች? ኢትዮጵያስዬ ደስታ ትባላለች። አንድዬ ደስታ የተባለችው ለምንድን ነው? ደስታ የተባለችው መዝለል መፈንጠዝ ደስ ስለሚላት ነው ደስታ የተባለችው። ደስታ የተባለችው ትዘላለች እንዲህ ወደ ላይ ትሄዳለች ትስባለች። ያቺ ደግሞ ሰላም ነው የተባለችው። ያቺ ኢትዮጵያ አርፋ ተቀምጣለች። ሰላም ለምን ተባለች? እቺ ደግሞ ሰላም የተባለችበት ምክንያት አንድዬ የተረጋጋች የማትረብሽ አንድ ቦታ ቁጭ ካለች ረጅም ሰዓት የማትንቀሳቀስ ዝም ያለች ስለሆነች ነው ሰላም የተባለችው። አጠገባችን ደግሞ በጣም ቆንጆና ጎበዝ ልጅ አለች። ኢትዮጵያስን በጣም ነው የምትወደው እኔን በጣም ነው የምትወደው። አንድ ቀን መንገድ ሰላም ስትለኝ ደስ አለኝ። ከዛ በኋላ ለምን እንግዳችሁ አልሆንም ብላ በልቧ አሰበች። አላሰብሽም? አሰበች። ከዛ በኋላ እኔ ደግሞ ጠራኋት ደስ አለኝ። ማን ነው ስምሽ? አትናሲያ። አትናሲያ ማን? ዘመድኩን። አትናሲያዬ ስንተኛ ክፍል ነሽ? 1። የት ነው የምትማሪው? አንድሮሜዳ። ጎበዝ ልጅ። ጓደኞችሽ ማን ነው ስማቸው? እንዲያውና ሰላም።
ሊያምና ሰላም ምን ትጫወቻለሽ ከሊያምና ከሰላም ጋር? ገመድና ኩኩሉ። በጣም ጎበዝ። እስቲ ተረት በይላት ለኢትዮጵስ። ተረት የላም በረት። ከዕለታት አንድ ቀን አንድ ገበሬ ነበረ። ለአህያው በጣም ይንከባከበዋል፣ የፈለገውን ነገር ያደርግለታል። አህያው ግን አይታዘዘውም። እሺ በቃ እኔ እየተንከባከብኩ አንተ ማትታዘዘኝ ከሆነ ቤቴን ለቀህ ውጣ አለው። አህያውም ጠገበና እሺ እወጣልሃለሁ ብሎ ወጣ። ተጓዘ። ራቡ ዞር ሲል ምንም የለም። ተጓዘ። ጠማው፣ ግን ምንም ሊያገኝ አልቻለም። በረሃ ላይ ደረሰና ዞር ሲል ምንም የለም። እየመሸ ነው። ከሩቅ ጅብ ይመጣል። አያጅቡ ውይ ጅብ ምግብና ውሃ ያገኝ ይሁን እንዴ እስቲ ልጠይቀው አለው። ከዛን አያጅቡ ምግብና ውሃ ያለበት ቦታ ታውቃለህ አለው። አዎ አውቃለሁ ና አለው። ሄዱ የጅቦች ቤት ወሰደው። ከዛም ናገባ አሉትና ቁጭ አደረጉትና ከኋላ መጥተው በሉት። ተረቴን አብሶ አፌን በዳብ። ጎበዝ፣ አጨብጭቡላት። ደስ አይልም ኢትዮጵስዬ? በጣም ቆንጆ ነው አንድዬ። ከዚህ ተረት የምንማረው አህያው ባለቤቱን ንቆ በመውጣቱና በጥጋቡ ደግሞ እምቢ በማለቱ ሄዶ የደረሰበት አደጋ ትልቅ ሆኖ ተገኘ። ባለቤቱን ቢያከብር ቢታዘዝ ኖሮ እንደዚህ ለሞትም አይደርስም ነበር ለማለት ነው። አትናሳዬ የምዘምርልኝ መዝሙር አለ? ማንበብ እወዳለሁ፣ ሁልጊዜ አነባለሁ። ባነበብኩኝ ቁጥር ይገባኛል ሚስጥር የእውቀትን ሚስጥር የጥበብን ሚስጥር እኔ ልንገራቸው በየመጽሐፍቱ ታገኙታላችሁ። ሚስጥር። በጣም ጎበዝ፣ አጨብጭቢላት አንድዬ። እውነቷን ነው። መጽሐፍ ውስጥ በጣም ብዙ ሚስጥር አለ፣ ብዙ ታሪክ አለና ስለዘመርሽልን በጣም ደስ ብሎናል። አትናሲያዬ እንግዲህ አንደኛ ክፍል ነሽ፣ በሚቀጥለው አመት ሁለተኛ ክፍል ነሽ። በሚቀጥለው ጊዜ ደግሞ መተሽ ከኔ ጋር ምግብ ትሰሪያለሽ። በጣም የምትወጂው ምግብ ምንድነው? መኮረኒና እንቁላል። ስለዚህ እኔ በሚቀጥለው ለአትናሲያ መኮረኒና እንቁላል አዘጋጅቼ እጠብቃታለሁ። ትምህርት ካለቀ በኋላ ክረምት ላይ ትመጣና ከኔ ጋር ለብርድ የሚሆን ቆንጆ ምግብ እንሰራለን። ጎበዝ አትናሲያዬ፣ እዚህ ድረስ መተሽ ተረት ስላወራሽልኝ፣ ደስ የሚል መዝሙር ስለዘመርሽልኝ እጅግ አድርጌ አመሰግንሻለሁ። እወድሻለሁ። አንብቢ ውድድ አረግሻለሁ። ነይ እስቲ ቅፍ አድርጊ።